ብዙ ጊዜ እንደተነጋገርነው ዩኒቨርሲቲ ላይ ያላችሁበትን ዩኒቨርሲቲ ጥያቄዎች መስራት ነገሮችን ከምታስቡት በላይ ነው ቀላል የሚያደርገው። ምክንያቱም የምታነቡበትን ቦታ በደንብ ጋይድ ያደርጋችኋል። በተጨማሪም ከአመት አመት የሚደገሙ ጥያቄዎች ስለሚኖሩ እነዛን ጥያቄ በየሰራችሁ ቁጥር የማግኘት እድላችሁ እየጨመረና እያገኛችሁ ስለምትመጡ ያላችሁበትን ዩኒቨርሲቲ ጥያቄዎች ሚድና ፋይናል ኤግዛም እንድትሰሩ ለማሳሰብ እንወዳለን። ከዚህ አንፃር ይሄ የዩቲዩብ ቻናል የተለያዩ ዩኒቨርሲቲዎች ሚድና ፋይናል ኤግዛም እየሰራን የምንለቅበት ቻናል ነው። ከነዚህ ዩኒቨርሲቲዎች ውስጥ ጅማ ዩኒቨርሲቲ አንዱ ትኩረት አድርገን እየሰራንበት ያለው ዩኒቨርሲቲ ስለሆነ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በምንለቅበት ሰዓት ጥያቄዎችን በቀላሉ አክሰስ ማድረግ እንድትችሉ ለማሳሰብ እንወዳለን። ላይክ እና ሼር በማድረግ ደግሞ ለብዙ ተማሪዎች ተደራሽ እንዲሆንና የእናንተን ዩኒቨርሲቲ ጥያቄዎች ከቀጣይም በብዛት እንድንሰራ እንድታደርጉ ለማሳሰብ እንወዳለን። ስለምትከታተሉ ከልብ እናመሰግናለን። ሰባተኛ ጥያቄ What is the major concern surrounding the development of artificial intelligence? ጥያቄው ምንድነው እያልን ያለ ሰው ሰራሽ አስተውሎት ወይም ደግሞ AI የምንለው ከማሳደግ ጋር ተያይዞ የሚነሳው ዋናው ስጋት ምንድነው? The high cost of building AI system የኤአይ ሲስተሞችን ለመገንባት የሚወጣው ከፍተኛ ወጪ። B the potential for AI to suppress human intelligence and become a threat ኤአይ ከሰው ልጅ ብልሃት በላይ ሆኖ አደጋ ሊፈጥር የሚችልበት እድል። C the difficulty of programming AI system understanding human emotions የሰው ልጅ ስሜት እንዲረዱ አድርጎ ኤአይን ፕሮግራም የማድረጉ አስቸጋሪነት። D the lack of qualified professionals to work in the field of AI በኤአይ ዘርፍ የሰለጠኑ ባለሙያዎች እጥረት እያለ ነው። ለዚህ ትክክለኛ መልስ የሚሆነው ቢ ነው። ኤአይ ምንድነው ያለ the potential for AI to suppress human intelligence and become a threat በኤአይ ልማት ውስጥ ትልቁና ዓለም አቀፋዊ ስጋት ተብሎ የሚጠቀሰው ወይም ሲንጉላሪቲ ማለት ኤአይዎች በራሳቸው ውሳኔ መስጠት ወይም ደግሞ ከሰዎች ቁጥጥር ውጪ ሆኖ የራሱን ውሳኔ ማሳየት የሰው ልጆች ላይ አደጋ ሊያደርስ ይችላል የሚለው ስጋት ነው። ይሄ ምን ማለት መሰላችሁ? ሰው ኤአይዎች በደንብ እያደጉ ከመጡና በራሳቸው ውሳኔ መስጠት ከጀመሩ አንድ ነገር ሲወስኑ በራሳቸው የሚወስኑ ከሆነ ምን ይፈጠራል? ምናልባት ከሰዎች ጋር ጦርነት ሊያስነሱ ይችላል። ይሄ ነገር ደግሞ ለሰው ልጆች በጣም ትልቅ ስጋት ነው። ምክንያቱም ምንም አይነት ስሜት የላቸውም ኤአይዎች። ሁለተኛ ደግሞ በአስተውሎት ደረጃ ከሰዎች ልጆች እያደጉ ስለሚመጡ ይሄን አስቸጋሪ ያደርጋል። ለዛም ነው ብዙውን ጊዜ ኤአይ ከብዙ ሰዎች እጅ ወይም ደግሞ የብዙ ሰዎች እውቀቱ ብዙ ሰዎች ጋር ተደራሽነት ከሆነ እንደዚህ አጥፍቶ ጠፊዎች ኤአይዎችን ለጦርነት ወይም ደግሞ ሰዎች ላይ አደጋ ለማድረስ ይጠቀሙ እንደዛ እንዲሆኑ አድርገው ፕሮግራም ያደርጓቸውና ዓለምን ያጠፋሉ ተብሎ ይሄ በጣም ትልቅ ስጋት ነው። ሌሎችም የሆኑበት ምክንያት አሁን ለምሳሌ the high cost of building AI system የሚለው ያን ያህል ትልልቅ ሀገሮች ስለሆኑ የሚሰሩት ያን ያህል ገንዘቡ ላይ ብዙ የሚያገኙትም ትርፍ በዛው ልክ ስለሚሆን ያን ያህል ኮስቱ አያሳስባቸውም። C the difficulty of programming AI system understand human emotion ምንድነው እያለን ያለ የሰው ልጅ ስሜት እንዲረዱ አድርጎ ኤአይ ፕሮግራም ማድረጉ አስቸጋሪነት እያለ ነው። ይሄ ደግሞ ምን መሰላችሁ? ለርኒንግ የምንለው ባለፈው ቪዲዮ ያየነው ነገር አለ። ኤአይዎች ከጊዜ እየተማሩ ነው የሚመጡ። ስለዚህ ከሚወስዱት ዳታ ፐርስፔክቴሽን አለ። ከፐርስፔክቴሽን ምን ያደርጋሉ? ለርን ያደርጋሉ በሚሰሙት ነገር ማለት። ስለዚህ ወደፊት እየተማሩ ስለሚመጡ የሰው ልጅ ስሜትን በደንብ እየተረዱት ይመጣሉ ማለት ነው። ስለዚህ ሲን እንጥለዋለን ማለት ነው። the lack of qualified professionals to work in the field of AI በዘርፉ የሰለጠኑ ባለሙያዎች እጥረት ነው የሚለው። ይሄ ደግሞ አሁን ባለው ደረጃ ከረንትሊ በጣም ብዙ ሰዎች በዚህ በኤአይ ዘርፍ እየተሳቡ ያለበት ሁኔታ ስለተፈጠረ ይሄን ትክክለኛ መልስ አናደርገውም ማለት። ስለዚህ ትክክለኛ መልስ የሚሆንልን B the potential for AI to suppress human intelligence and become a threat። ስምንተኛ ጥያቄ which of the following is not true about overfitting in machine learning model? ጥያቄው ምንድነው እያለን ያለ ስለ ኦቨርፊቲንግ ማሽን ለርኒንግ እውነት ያልሆነ የትኛው ነው እያለን ያለ? ኤ
A model offers ideal prediction when tested against training data but fails against new data። ምንድነው ጥያቄው? ይሄ እያለን ያለው አንድ ሞዴል በሰለጠነበት ዳታ ወይም ደግሞ ትሬኒንግ ዳታ በምንለው ላይ ትክክለኛ ሆኖ አዲስ ዳታ ሲሰጠው ግን ስህተት ሲሰራ። ቢ overfitting is caused when the model is highly complex። ቢ ምንድነው እያለን ያለው? ሞዴሉ በጣም ውስብስብ በሚሆንበት ጊዜ ኦቨርፊቲንግ ይከሰታል እያለ ነው። ሲ when a model is too simplistic to capture or learn the underlying patterns in the training data። አንድ በሞዴል ውስጥ በጣም ቀላል በመሆኑ የተነሳ ዳታ ውስጥ ያሉትን መሰረታዊ ነገሮች መለየት ሲያቅተው። ዲ when training data contains inapplicable information or noise which can taint the model's algorithm። የመለማመጃ ዳታው የማይጠቅመው ወይም የተዝረከረከው መረጃ ኖይዝ ሲይዝ ሞዴሉን ሊያበላሸው ይችላል እያለ ነው። በመጀመሪያ ደረጃ ኦቨርፊቲንግ ማለት የሚከሰተው አንድ ማሽን ለርኒንግ በሰለጠነበት ዳታ ወይ ደግሞ ትሬኒንግ ላይ ከመጠን በላይ ጥገኛ ሲሆን ማለት እናንተ ለምሳሌ የሆነ ፈተና ጥሩ ምሳሌ ባይሆንም ፈተና ተሰርቋል ብለን ብናስብና ያን ፈተና መልሶቹን እንዳለ ብሸመድዷቸው ኤቢሲዲ የሚለውን ማለት ነው። ፈተና ውስጥ ስገቡ ኮድ ቢኖረው ጥያቄው እናንተ የደረሳችሁ የሸመደዳችሁት ባይሆን ኤቢሲዲ የሚለውን የሸመደዳችሁት ባይሆን ስትሰሩ ምን ትሆናላችሁ? ከሸመደዳችሁት ወይም ካነበባችሁት ላይ በጣም ጥገኛ ናችሁ። ከዛ ውጭ ምንም እንትኑን አላዛችሁትም፣ ሎጂኩን አላዛችሁትም፣ የጥያቄው ማለት ነው። ቲዎሪው ምናምን አላዛችሁትም። ምንድነው ያዛችሁት እናንተ? የሸመደዳችሁት ወይ ደግሞ የተለማመዳችሁት ትሬኒንግ ዳታ የምንለውን ማለት ነው። ከሱ ላይ በደንብ ጥገኛ ሆናችኋል ማለት ነው። ይሄ ኦቨርፊቲንግ እንደ ኦቨርፊቲንግ ምሳሌ እናየዋለን ማለት ነው። በዚህ በኦቨርፊቲንግ ጊዜ ሞዴሉ ወይም ደግሞ ዳታው ውስጥ ያሉትን መሰረታዊ ህጎች ከመማር ይልቅ እናንተ ጥያቄው ከማንበብ ይልቅ ምን አደርጋቸው ዳታውን በቀላሉ ሚሞራይዝ ያደርገዋል እንጂ ከዳታው መሰረታዊ ህጎችን አይማርም ማለት ነው። ስለዚህ ኦቨርፊቲንግ እንደዚህ በዚህ መንገድ የሚከሰተው እና ለዚህ ለስምንተኛ ጥያቄ ትክክለኛ መልስ የሚሆንልን ሲ ነው። when a model is too simplistic to capture to learn the underlying patterns in the training data የሚለው አንድ ሞዴል በጣም ቀላል በመሆኑ የተነሳ በዳታ ውስጥ ያሉትን መሰረታዊ ህጎች ነገሮች መለየት ሲያቅተው። ይሄ ሲ ላይ የተጠቀሰው የአንደርፊት ነው እንጂ ኦቨርፊቲንግ ምሳሌ አይደለም። አንደርፊቲንግ ማለት ደግሞ ምን መሰላችሁ? እናንተ ጭራሹን ሳታነቡ ስገቡ ማለት ነው። ለፈተና ጭራሹን ሳታነቡ ስገቡ ይሄ አንደርፊቲንግ ይባላል። ኤ ላይ ለምሳሌ ሆነ አንድ ሞዴል ኦፈርስ አይዲያል ፕሬዲክሽን when tested against training data but fails against new data የሚለው አንድ ሞዴል በሰለጠነበት ዳታ ላይ ትክክለኛ ሆኖ አዲስ ዳታ ሲሰጠው ግን ስህተት ሲሰራ ይላል። ቀደም እንደነገርኳችሁ ኦቨርፊቲንግ ሲሆን እናንተ የተሰጣችሁን ፈተና ሙሉን ሸምደዳችኋታን በዛ በሸመደዳችሁት ልክ ናችሁ የምትሰሩት ማለት ነው። ነገር ግን አዲስ ዳታ ወይም ኒው ዳታ ሲመጣ ምን ትሆናላችሁ? ኤክስ ትሆናላችሁ። ስለዚህ ይሄ ምን ይሆናል? ኦቨርፊቲንግ ነው ትክክለኛ። ኦቨርፊቲንግ caused when the model is highly complex። ሞዴሉ በጣም ውስብስብ በሚሆንበት ጊዜም ኦቨርፊቲንግ ይከሰታል። ይሄ ምን ማለት መሰላችሁ? እናንተ ከልክ በላይ ፈተና ስትፈተናው ለምሳሌ ጓደኛችሁን እሱ እኮ ቀይ እስክሪብቶ ስለያዘን ያለፈ ምናምን እያላችሁ ላይክ በጣም ኮምፕሌክስ የሆኑ እንትኖችን ስታጠኑ ይሄ እንትን ይሆናል፣ ኦቨርፊቲንግ ይሆናል ማለት ነው። ዲ when training data contains inapplicable information or noise which can taint the model of algorithm። ይሄ ደግሞ ምንድነው ያለን? የመለማመጃ ዳታው የማይጠቅመው ወይም የተዝረከረኩ መረጃዎችን ሲይዝ ሞዴሉ ሊያበላሸው ይችላል። ይሄም ከኤ ጋር ተመሳሳይ ነው። እንዳልኳችሁ የማይጠቅማችሁ መረጃ ስትይዙ፣ ለፈተና የማያዘጋጃችሁ መረጃ ስትይዙ ይሄም የኦቨርፊቲንግ አንድ መገለጫ ነው። አጭር መልስ አንደኛ ጥያቄ what do you mean by cloud service? list and describe three main types of cloud service። ጥያቄው ምንድነው ያለን? ክሎድ ሰርቪስ ስንል ምን ማለታችን ነው? ዋና ከሚባሉ የክሎድ ሰርቪስ አይነቶች አስረዳ ወይም ደግሞ ዘርዝር ነው እያለን ያለው። ክሎድ ሰርቪስ ማለት
የተለያዩ ኮምፒውተሮች አገልግሎቶችን ለማለትም እንደ ዳታ ስቶሬጅ፣ ሰርቨሮችን፣ ዳታቤዝ እና ኔትወርክ ሶፍትዌርን የመሳሰሉትን በኢንተርኔት አማካኝነት ማግኘት ማለት ነው። በራሳቸው ኮምፒውተር ወይም በራሳቸው ሃርድዌር ላይ ዳታን ከመጫን ይልቅ በርቀት የሚገኝ ሰርቨር ላይ መረጃን መጠቀም ያመላክታል። ስቶሬጃችሁ በእነሱ ስትጠቀሙ ከነዚህ ከሶስቱ አንዱ የመጀመሪያው የምንለው ኢንፍራስትራክቸር አዝ ሰርቪስ የምንለው ይሄም አገልግሎት መሰረታዊ የሆኑ የኮምፒውተር ግብአቶችን ወይም ደግሞ ኢንፍራስትራክቸሮችን በኪራይ ያቀርባል። ለምሳሌ ስቶሬጅ እና ኔትወርክ እነዚህን አገልግሎቶች የሚሰጡ ድርጅቶች አማዞን ዌብ ሰርቪስ አለ፣ ለምሳሌ ማይክሮሶፍት አዙር አለ፣ ጉግል ኮምፒውት ኢንጂን። እነዚህ አይኤኤስ ወይም ደግሞ መሰረታዊ የሆኑ የኮምፒውተር ግብአቶችን አገልግሎቶችን ያከራያሉ፣ በኪራይ ያቀርባሉ ማለት ነው። በብዛት እነዚህን የሚጠቀሙት ባለሙያዎች የራሳቸውን ሲስተም ከስር ጀምሮ መገንባት የሚፈልጉ የአይቲ ባለሙያዎች ናቸው። ሁለተኛ ደግሞ ምን አለ? ፕላትፎርም አዝ ሰርቪስ ወይም ደግሞ ፒኤኤስ ምንለው አለ። ፒኤኤስ የምንለው ደግሞ የሶፍትዌር ዲቨሎፐር የምንላቸው አፕሊኬሽኖችን እንዲሰሩ፣ እንዲሞክሩ፣ እንዲያስተዳድሩ የሚያስችል ቦታ ይፈጥራል። ይሄ ፕላትፎርም አዝ ሰርቪስ ማለት ነው። እና ይሄ ተጠቃሚው ስለ ሰርቨር ወይም ደግሞ ስለ ስቶሬጁ አይጨነቅም። በቃ ጀስት ከነዚህ ውስጥ ምሳሌ ጉግል አፕ አለ፣ ጉግል አፕ ኢንጂን፣ ሄርኩ አሉ። እነዚህ ይጠቀሳሉ። ይሄ በብዛት የሚጠቀሙበት አፕሊኬሽን የሚሰሩ ሰዎች እና ወይም ደግሞ ሶፍትዌር ዲቨሎፐሮች ይሄን ይጠቀሙበታል ማለት ነው። ሶስተኛ ሶፍትዌር አዝ ሰርቪስ የሚባለው ወይም ደግሞ ኤስኤኤስ የምንለው ዝግጁ የሆኑ ሶፍትዌሮችን በኢንተርኔት አማካኝነት በቀጥታ መጠቀም የሚያስችል አገልግሎት ነው። ተጠቃሚ ምንም አይነት የሶፍትዌር ኮምፒውተር ላይ መጫን አይጠበቅበትም። በዌብ ብራውዘሩ ብቻ መጠቀም ይችላል። ከነዚህ ውስጥ ጂሜል አለ፣ ጉግል ዶክስ አለ፣ ማይክሮሶፍት አሉ። እነዚህ በሙሉ የሶፍትዌር አዝ ሰርቪስ እንደምሳሌ ይጠቀማሉ። እነዚህ ሶፍትዌር አዝ ሰርቪስ ለማንኛውም ለብዙ ማህበረሰብ ወይም ደግሞ ኢንድ ዩዘር ስለምንላቸው በሙሉ ጥቅም ይሰጣሉ ማለት ነው። ይሄ ክሎድ ሰርቪስም ማለት ነው ላይክ እንደ ኤሌክትሪክ ብታዩት እናንተ ኤሌክትሪክ ማመንጫ መገንባት አይጠበቅባችሁ። ላይክ ከተፈጠረው ኤሌክትሪክ ማመንጫ ላይ እንደምትጠቀሙት ከኤሌክትሪክ የምትጠቀሙት የራሳችሁ ኤሌክትሪክ ማመንጫ ሳይኖራችሁ ካለው ከነበረው ላይ እንደምትጠቀሙት ነው ማለት ነው። ስለዚህ ክሎድ ኮምፒውቲንግም እንደዛ ማሰብ ትችላላችሁ። እነዚህን ሶስቱን ደግሞ በምሳሌ ስናያቸው አሁን ለምሳሌ አይኤኤስ ምንድነው ቅድም ያልኳችሁ ለማን ነው የሚጠቅመው ነው ያልኳችሁ። የራሳቸውን ሲስተም ከስር ጀምሮ መገንባት የሚፈልጉ በአይቲ ባለሙያዎች ነው ያልኳችሁ አይደለ? መሬት ተከራይታችሁ የራሳችሁ መሬት አይደለም፣ ከዛ መሬት ላይ ቤት ብትሰሩ ይሄ ምን ይወክላል? አይኤኤስ። ምክንያቱም እነዚህ እንትኖች ተከራይተው ነው ተከራይተውት ነው እንጂ የራሳቸው ቦታው የራሳቸው ኦን አይደለም። ስለዚህ ይሄ የአይኤኤስ ይወክላል። ፒኤኤስ ደግሞ ያለው ምንድነው? መሰረታዊ ነገሮች ተሟልቶለት ወደ ስራ እንደሚገባ አይደለ? ወይም ደግሞ ለሶፍትዌር ባለሙያዎች ነው ይጠቅማል ያልነው አይደለ? ፕላትፎርም አዝ ሰርቪስ ስቶሬጅ ምናምን አይጠቀሙም። እነዚህ ቤቱ ተሰርቶ ጠብቋቸው እቃ ምናምን የሚያሟሉ እንትን አይደለም የሚፈጥሩት። እነዚህ ፕሮግራም ዲቨሎፐሮች ስለሆኑ እነሱ በቃ አዲስ እቃ ማሟላት ነው የነሱ ፒኤስ ማለት ነው። ቤቱ ተገንብቶ አልቋል። እንደዛ አድርጋችሁ ታስቡታላችሁ። ሲኤስኤስ ደግሞ ዩዘርስ አይደሉ? እነዚህ ደግሞ በቃ ቤቱ ተጠናቋል፣ በቃ ቤታችሁ አልቋል፣ ብትስተናገዱ ቤታችሁ አልቆ ምናምን ብትስተናገዱ ይሄ እንደ ኤስኤስ ይያዛል ማለት። ስለዚህ አንደኛ ጥያቄ ይመስላል። ሁለተኛ ጥያቄ ጊቭ አት ሊስት 3 ሜን ሪዝንስ ዋይ ኢንዱስትሪያል ሬቮሉሽን ወዝ ስታርትድ ኢን ኢንግላንድ። ኢንዱስትሪያል ሬቮሉሽን የኢንዱስትሪ አብዮት በእንግሊዝ ለመጀመሩ 3 ምክንያቶች ጥቀስ ነው እያለን ያለው። በዛን ጊዜ እንግሊዝ ላይክ አሁን አሜሪካ እንደምንለው እንግሊዝም በዛ ጊዜ በጣም ገናና ከዓለም ላይ ገናና የምትባል ሀገር ናት እና ፖለቲካሊ ስቴብል ነበረች። ይሄ አንድ ምክንያት ነው። ፖለቲካሊ ስቴብል ስለሆነች ስራውን ኢንዱስትሪ ለማስጀመር አንድ ምክንያት ይጠቀሳል። ሁለተኛ ደግሞ ብዙ የከሰል መገኘቱ ከእንግሊዝ ላይ ብዙ የማዕድን ከሰል መገኘቱ ይሄም ሁለተኛ ምክንያት ነው። በስቲም ኢንጂን ስለሚጠቀም ከሰል በጣም ወሳኝ ነገር ስለነበር ስቲም ኢንጂን ይሄን እንደ ሁለተኛ ምክንያት እናየዋለን። ስትሮንግ እንትንም ነበራት የባህር ኃይል የምንለው ወይ ደግሞ ስትሮንግ ትሬንድ የምንለው በባህሮች ላይ የኃይለኛ የሆነ ስልጣን ስለነበራት በሰዓቱ ላይ
ይሄም እና የንግድ መስመሩም በጣም ኃይለኛ አሪፍ የሚባል ስለነበር እንዲፈጠር አድርጓል ማለት ነው። ስለዚህ ዋና ዋና የሚባሉ ኢንግላንድ ላይ ኢንዱስትሪያል ሪቮሉሽን እንዲፈጠር ያደረጉ ምክንያቶች ናቹራል ሪሶርስ፣ ስትሮንግ ትሬድ ኤንድ ኢምፓየር፣ ፖለቲካል ስታቢሊቲ ይሆናሉ ማለት ነው። በቀጣይ የትኞቹን ኮርሶች ጥያቄዎች እንድሰራላችሁ ትፈልጋላችሁ? ኮሜንት ላይ አሳውቁን። የዛሬውን ቪዲዮ በዚህ ጨርሰናል። በቀጣይ እስክንገናኝ ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በምንለቅበት ሰዓት በቶሎ እንዲደርሳችሁ እንዲሆን እንድታደርጉ ለማሳሰብ እንወዳለን። ስለምትከታተሉን ከልብ እናመሰግናለን።